ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምን ናችሁ? እንደምን ከረማችሁ? ወንድም እፎይ እንዴት ነህ? ሰላም ላንተ ይሁን። አድማጮቻችንም በያላችሁበት እንዴት ናችሁልህ? በጣም ደህና ነን። ያንተ ትምህርትን በጉጉት ሰዓት አስቀድስ እየጠበቀን የተከታተልን ነው ወንድም ማለት። ዛሬ አንድ የቲክቶክ ኢንፍሉዌንሰር ትናንት የተናገረው ነገር ነበር እና ትናንትና ደግሞ የሆነ ያወራ ነገር ነበር ላይ እና ያም እዚህ ሰውዬ ላይ ትምህርት አንሰጥበትም በሚል ቪዲዮዎቹን ልከይለን ያችን እንሰራበት አይተዋል። እንዴት አያቸው? እንግዲህ አቶ መንሱር ጀማል ነው። አቶ መንሱር ጀማል ከዚህ በፊት በእኛ ላይ የሰራው ቪዲዮ ነበረ። እሱን መሰረት አድርገን ምላሽ የምንሰጠው ይሆናል ማለት ነው። በእርግጥ ከዚህ በፊት ምላሽ ሰጠነዋል፣ ተምሮበታል ብዬ ተስፋ አደርጋለሁ። አሁን እስር ቤት ገብቶ ከወጣ በኋላ ተናገራቸዋሉ፣ ግን አስቀድሞ ነው ስለኔ የተናገረው። እሱን እንስማውና እንመለሳለን። አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ መጀመሪያ አማርኛ ተማሩት ምሳውን በልቶ ምን ተባተብላል አልሰደብክም ብዬ ነው የማስበው። እንደኔ አስተሳሰብ አልሰደብክም። የተጻፈው ነው ያነበብኩላቸው። እንዴት ነበር ያን ጊዜ የሰጠው መልስ? በጊዜው ትንሽ እኔም ኦፌንድ ዳርጎኝ ነበረ። አንድ ሰው ተነስቶ ማለት ታዋቂ የሆኑ ኢንፍሉዌንሰሮች ደግሞ ሲናገሩ ትንሽ እንትን ይላል። ምክንያቱም እነሱ የሚከተላቸው ደግሞ ሌሎች ስላሉ ክርስቲያኑም ስለሚከተላቸው ማለት ነው ምላሽ ያስፈልጋል። እንደዚህ አይነት ነገር የተለመደ ነው ከሙስሊሞች ዘንድ። እንደዚህ አይነት ነገሮች የተለመደ ነው። ልክ ሽንፍላ ምንም ብታጥባ አይጠራም እንደሚባለው ወይንም ደግሞ ጨጓራና እንጀት እንደዚህ ብታጥባቸው ብዙ ጊዜ ላይ ቶሎ አይጠሩም እና ከዛ ሳይድ ያሉ አካላት እንደዚህ አይነት ነገር የተለመደ ነው። ግን ምንድነው እሱ ተራ ምናምን የሚሉት ንግግሮች እኔን ዲስከሬጅ ለማድረግ ነው። እውነት በቁጥር ብዛት አትለካም። በመጀመሪያ ደረጃ ክርስቶስን ይሰቀል ያሉት እና እንዳይሰቀል ያሉትን ወደ የዛሬ 2000 ዓመት መለስ ብለህ ስታይ በድምፅ ብልጫ ከሆነ ክርስቶስን ይሰቀል ያሉት ይበልጣሉ አይደል? በመስቀሉ ዳር ያሉት አጠገብ የቆሙት ማርያምና ዮሐንስ ናቸው። ይሰቀል ያሉት ግን ብዛታቸው ማሰብ ነው። የሮም ወታደሮችም ማሰብ ነው። አየህ፣ ቁጥር ማተር አያደርገንም እኛ ሙስሊሞች። ግን ብዙ ቁጥር ካለ እውነት ነው ብለው ነው የሚያምኑት። እውነትን በቁጥር ብዛት ነው የሚለኩት እነሱ። ብዙ ከሆነ ተከታዩ እውነት ነው ማለት ነው። ብዙ ከሆኑ የሚያደርጉት ነገር ትክክል ነው ብለው የሚያምኑት እና ስለዚህ እነኛ ብዙ ከሆንን ማንም የኛን ስህተት ሊናገር አይገባም ብለው የሚያምኑ ናቸው። ይሄ ደግሞ በጣም የተሳሳተ ነው። እንደዚህ አይነት አካሄድ ጤናማ አይደለም። ነገር ግን ተራ ለሚለው ለምሳሌ መሐመድ እኮ ተራ ነው፣ የትም ሆነ አገኘንህ አስጠጋንህም ይላል ቁርአኑ። እናት አባት የሌለው የቲም ማለት ዝም ብሎ እንትን የሆነ ማለት ነው። ስለዚህ መሐመድን ራሱ ተራ ማለት ይቻላል ማለት ነው በዚህ ሎጂክ መሰረት። እኔ እንደውም የትም አይደለሁም እናት አባት ያለኝ የምበላው መጠጣው አጥቼ እንትን ምላ አይደለሁም። ስቲል መሐመድ አድርጎ እንኳን በ20 ዓመቱ በ25 ዓመቱ አካባቢ የ40 ዓመት በእድሜ በ15 ዓመት በላይ የምበልጠውን ከድጃን ሲያገባ እኮ ለገንዘቧ ብሎ ነው። አንድ በእሷ እንደከበረ እኮ ሐዲስ ተፍሲራቶቹ ይናገራሉ። ተፍሲራቶች ይናገራሉ። ስለዚህ መሐመድ ራሱ አሮጊቷና ወይንም ደግሞ በእድሜ የምበልጠውን ያገባ ያውኑን ቃሉ እንደናንተ ልትሆንና እንደዛ ነው። ግን ምግብ ያለውን ደግሞ መሐመድ ራሱ መገለጥ መጣልኝ ባለው ወቅት ላይ ዋሻ ውስጥ ሆኖ ምግብ ከድጃ ነበር የምትሰጠው። ሌላ ጋር ከድጃ በእድሜ 15 ዓመት የምትበልጠው ከእሷ ጋር ይመጣና ምግብ ይወስዳል። ምሳውን ማይደግም ቁርስ በልቶ ቁርሱን ከበላ ምሳውን ከእሷ ጋር መጥቶ ታሪክ ነው ወደ እኔ ያመጣው። ማድረጃ ልስጥ። ለማንኛውም
ቡኻሪ ሐዲስ ነምበር 3 ላይ የመጀመሪያው መገለጥ ነው። ሙሉውን እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadija to take his food ምግብ ከካዲጃ ጋር ይሄዳል፣ ዋሻ ውስጥ ይቀመጣል፣ ከዛ ይመጣል፣ ከዋሻ ውስጥ ምግብ ይዞ ይሄዳል። ስልቱ አይደለም ያስተዳድራት፣ እሷ ትሰራለች፣ እሱ ደግሞ ምግብ ይዞ መውሰድ መምጣት መመላለስ ነው። እሱ ነበር ስራው ማለት ነው። ነበር ስራው። ስለዚህ ይሄ አካል አሁን እኛን የመተቸት ተራይ ማለት ሞራል የለው፣ የራሱን ነብይ ነው ወደኛ ያመጣው ማለት ነው። ግን ሲጀምሩ ስለ ሞራል እነሱ አያውቁም እሱን ለመናገር። ምክንያቱም ሞራል ያለው ሰው ካለበት የውሸት ማዕበል ውስጥ ለመውጣት ብዙ የሚጠይቅ ነገር አለ። ትንሹን አንዱ ቪዲዮ ያተባየ ለመመራመር ለማንበብ ከበቂ በላይ ነው። እና ያ ስድብ የሚሉትም እኮ መሰረቱ ደጋግመው እንደ ሙስሊሞች ባለጌና ተሳዳቢ የሉም። ሜይ ቢ ታዩ ያላችሁ የኔን ቪዲዮዎች ሊወያዩ ገብተው እናትን እንዲህ ላድርግ፣ አምላክን እንዲህ ነው፣ አንተን እንዲህ ላድርግ፣ ልዘቅዝቅ፣ ልረድ፣ ልግደል፣ እንዲህ ላድርግ የሚሉ ስድቦች ናቸው እንዳለ እና የነሱ ምርቃት ነው የሚመስላቸው። ባይዙ ይሄንን ደግሞ ከማን እንደወሰዱት ታውቃለህ? ነብያቸው ነው የወሰዱት። ሱራ 608 ላይ ሙሐመድም እንደዚህ የሌሎችን እምነቶች ሙልጭ አድርጎ ይሳደብ ነበር። ከተሳደበ በኋላ እረፍ አስቁምልን አሉት። አልሰማ ሲላቸው ጣዖታውያን፣ ከዛ በመካ ያሉ ሰዎች የእሱን ተቀበላሉና ስድብ ጀመሩለት። ከዛ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ አለ። መገለጥ ነው። ሲሰድብ ቆየና ለመኑት አላቆም ሲል ያንተን አላህን ካተቀበል እያሉ ሄዱበት። እነሱ እንዳይሰደብ የሰው ሃይማኖት ጋር አትሳደቡ ቀድማችሁ ብሏል አላህ ብሎ መሳደብ ወደ ማቆም ገባ ማለት ነው። ስለዚህ ቢሊየን ተከታይ ኖረው ትሪሊየን ተከታዮች ምንም ማህይማን ናቸው ስላለ ደግሞ ሳሂህ ቡኻሪ 1913 ላይ እንደዛ ብሏል። ይህ ሰውዬ የሚገርም ነገር ከእስር ቤት ከወጣ በኋላ ሳንት ላይ የተናገራቸው ነገሮች አሉና በጣም ስላስገረመኝ በዛው ግን እኔን ተራ ምናምን ያለው ሰውዬ ራሱ እስር ቤት መግባቱ አስገርምም። በጣም ያስገርም። ምክንያቱም ቁርስ በልቶ እንትን ብልስ እኔ በሌብነት ተጠርጥሬ እንኳን አልታሰርኩም። ሜቢ እሱም ስለማይበላ የምሳውን ለማግኘት ሲሰርቀው ይሆናል የታሰረው። እሱ እንግዲህ ሌብነት ትንሽ ከፍ ያለ ስለሆነ ቁርሱን ለምሳው አጥቶ ነው ማለት ይከብደናል። እውነቱን ለመናገር ግን ሰርቋል አልሰረቀም እሱን ሌላ ነገር ይሁንና ተጠርጥረህ ራሱ በእነዚህ ስካመር ሆነ ተጠርጥረህ ራሱ እስር ቤት መግባት ሰዎች ላይ ተራ እያለ ምሳውን በልቶ ቁርሱን በልቶ ምሳ ማይደግም እያልክ ሰዎች መተቸት በራሱ ዲስከሬጅ ማድረግ ጤናማ አይደለም። ገባ? ስቲል ቢሆን እንኳን ባይደግም ባይበላ እንኳን ቢሆን እኔ እንደው ማይበላ እንኳን ቢሆን በእንደዚህ አይነት ሁኔታ አይደለም ሂስ መሰጠው ሰዎችን። ገባ? አይሰጥም። ሲጀምር ጠቋሚ ጣት ምን ይባላል? ተጠቁም አራት ወደ አንተ ነው ይባላልና ስቲል በአሁኑ ሰዓት እኮ ኢትዮጵያ ላይ ደግሞ ቁርስ በልቶ ምሳ መድገም የከበደ ብርቅ አለ። ምን ያሁን እፎይ ቁርሱን ከበላ ምሳውን አይደግምም ብትለኝ እውነት ፍራንክሊ ስፒኪንግ እኔ ቁርስ ከበላው ምሳ በጣም ብዙ ጊዜ ጤናማም አይደለም እንጂ ኢንተርሚቴንት ፋስቲንግ እንደዚህ የምተገብር ከሆነ በቀን 2 ከበላ ዛስ ፋይን። እኔ ኦልሞስት ረጅም ጊዜ ነው ብዙ ጊዜ ከ10 ዓመት ያላነሰ 2 ታይምስ ኤ ዴይ ነው የምመገበው ስል ነው እንጂ ብትሰጠኝም አልበላም። ዚስ ማች ያለ ታይሜ አልመገብም። ስለዚህ ቁርስ በልቶ ምሳውን አይደግምም የሚለው ከጤና አንጻር ለምሳሌ ላልደግመው እችላለሁ እንጂ የማጣ ጉዳይ ዝም ብለህ እንስሳ አይደለሁም ያገኘሁት ሁሉ ማጋብሳ አሳማ አይደለሁም። ገባ? ከጤናማ አንጻር የትኛው ነው የምመገበው እና ስቲል የሚበላ ቢያጣ እንኳን አልኩ ደግሞ የሚበላ አቶ እንኳን ቢሆን ደግሞ አይባልም። አሁን አሜሪካን ውስጥ እኮ አሉ በቀን አንድ የሚመገቡ አሉ። አንድ የሚመገብ ሁሉ ድሃ ነው ማለት ነው፣ ችግረኛ ነው ማለት ነው። ኢቭን ድህነትስ በሽታ ነው እንዴ? ከመስረቅ አይሻልም?
መናገር ከመስረት ይሻላል። ሰራቅ ብሎ ከመታጠርም ይሻላል። ግን እንደውም እንደዚህ ለምሳሌ ለማስተካከል የሆነ ማን ነበር የሴፍ ሾው ላይ የቀረበ አንድ ሰውዬ ነበር ኤርሚያስ አመልጋ በቀን አንዴ ነው መገበው ይላል። በጣም ወደው ሰው ይሄ ሄልዚ የሆነ አመጋገብ ስታይሉ ጥሩ ነው፣ ጤናማ ነው። አስቀድሜ ነው የማውቃቸዋለሁ በዚህ ጉዳይ ላይ ብዙ ጥናቶች ስላየሁበት ያመጋገብ የትኛው ነው የተሻለ የሚለው መጽሐፍ ቅዱስም ደግሞ ያለ ልክ አትብላ እንደዚህ አታድርግ ይላል እኮ። ምግብ አለ ልክ በበላ ቁጥር የማሰቢያ እንትንህ እየቀነሰ ነው የሚመጣው። ኦቨር ስበላስ እንደ እንቅልፍ እኮ ነው የሚለው ስሜት አይሰማም። ኢቭን ኮሚትድ ሆነ ስራ ራሱ አሰራ። ስለዚህ በቀን አንዴ መብላት ራሱ ጤናማ ነው አይደለም። ቁርስ በልቶ ምሳ ለመድገም ደግሞ በአሁኑ ሰዓት ላይ ተማረው ራሱ ትልልቅ ደረጃ ያለው ራሱ በአሁኑ ሰዓት ላይ በኑሮ ውድነቱ መመገብ የከበደው ብዙ ባለበት ሰዓት ላይ የምንላላጥበት ህዝብ ላይ ያለንም ቁርስ በልተህ አንተ መሳደግም ብለህ ጣት የምትጠቋቋምበት አይደለም። ዞሮ እኔ አልቀየመውም መንሱር ጀማል ያንን በማለቱ እኔ አልቀየመውም። ምክንያቱም እኔ ክርስቲያን ነኝ። ግን ጀስት ለሌሎች ትምህርት እንዲሆን ነው እንጂ እኔ አልቀየመውም። አየህ እኛ የክርስቶስ ልብ ስላለን ማለት ነው። ግን የጤናማ አይደለም ደግሞ ሂስ መስጠት ጤናማ ነው ብዬ አላምንም። እኔ አሁን በሌብነት የተጠረጠረ እሱን ሌባ ነው ብዬ አልልም። ገባ ግን ይህን ነገር ላይ በእነሱ በኩል ያለ መሰለኛል የወረሱት ሰዋረሱት መሰለኛል። ያ አንድ ሜቢ አልሰረኩም እሱም ሊል ይችላል። እሱን ህግ ነው የሚዳኘው። አንድ ነገር አለ። ሙሐመድ ለምሳሌ አንተም ተራ አለኛል እሱ የሚከተለው ነብይ ብሎ ሱራ 3:161 ላይ አንድ ታሪክ አለ። ሙሐመድ ጋቢ ወይንም ፓንት እንደሰረቀ ታውቃለህ? ፓንት ወይንም ጋቢ ሰረቀ ተብሎ መገለጥ መጣልኝ አለ። እንዴ መሰለህ የበድር ጦርነት ላይ ነው። በዛ ጦርነት ላይ ይዘርፋሉ ክርስቲያኖች እና አይሁዶች። እሺ ሬድ ቫልቬት ቀይ ካባ ወይንም ፓንት እና ይዘርፉና ያ የተዘረፈው ይጠፋል ቀዩ ፓንት እንደውም ባመበለቀይ ከዛ ሲጠፋ ሙሐመድ ነው የሰረቃት ሙሐመድ ነው የሰራት ብለው ሰዎች እዛ ተከታዮቹ ጠረጠሩት። ከሱ ውጭ ማንንም አይወስድም እሱ ስለተባባሉ ማለት ነው። ማሜ ሰማ ምን ቢል ጥሩ ነው አንበበልህ እኔን ስለማታምነኝ ሱራ 3 ሱረቱል ኢምራን አያ 161 ላይ ለነብይ ሰለባን መደበቅ አይገባውም። በደንብ አስተውል። ለነብይ ሰለባ መደበቅ አይገባውም። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ የሥራዋን ዋጋ ትሞላለች፣ እነሱም አይበድሉም ይላል። ተፍሲሩ ደግሞ ከስር ቁርአኑ እንደዚህ ይላል። ይህ አንቀጽ የወረደበት ምክንያት በበድር ዘመቻ ዕለት ሙስሊሞች አያሌ ንብረቶች ከሙሽሪኮች ኃይል በምርኮ አግኝተዋል። እናም ከዚህ የምርኮ ንብረቶች ውስጥ አንዲት ጋቢ በመጥፋቷ ነው። በመጥፋቷ ነቢዩ ወስደዋት ይሆናል በማለት አንዳንድ ሰዎች ስለተናገሩ ንግግራቸውና ጥርጣሬያቸው ተገቢ ያልነበር በመሆኑ ይህ ግምታቸው የተሳሳተ መሆኑን ለማስረዳት እነዚህ አንቀጾች ወረዱ ይላል። ሱናን አቢ ዳውድ 3971 ላይም ምን ይላል? The verse and no prophet could ever be false to his trust was revealed about red velvet. When it was found missing on the day of Badr, some people said, perhaps the messenger of Allah has taken it. የወረደበት ምክንያት ምንድነው? ሬድ ቫልቬት ወይንም ደግሞ ቀይ ካባ ነገር ወይንም ፓንት ሚሏታል አንዳንዶች የጠፋበት በበድር ቀን ይሰርቃሉ ሙሽሪኮች እና እንደዚህ ይዘርፉና ከዛ ስትጠፋ ሙሐመድ ነው የወሰዳት ብለው ሁሉም እንትና ተከታዮቹ ማለት ነው። ይሄን ጊዜ ማሜ ምን አለ? ለነብይ ሰለባ መደበቅ አይገባውም። ሰለባን የደበቀ ሰውዬ በቂያማ ቀን ተሸክሞት ይመጣል ብሏል አላህ። አንተ ነው የወሰድከው ሲባል እኔ አልወሰድኩም አይደለም ያለው አላህ። ምን ብሏል? የሰረቀው ሰውዬ ፓንቱን የቂያማ ዕለት ትንሣኤ ዕለት እዞ ይመጣል። ፓንት ጠፍቶበት ፓንትህን የትንሣኤ ቀን ያመጣልሃል። መቼ? የትንሣኤ ቀን። አንተ ነው የወሰድክብኝ፣ አንተ ወስደሃል ነው። እኔ ብቻ ሳይሆን ነብይ እኮ አይሰርቅም ብለህ እንድታስብ ከዛ
አልሰረኩም ቢል አንተ ማን ይወስዳል ሊሉት ነው። ነቢያት አይሰርቁም ካለ ኦኬ ነቢያቶች አይሰርቁም ዘጋው። አየህ ነቢያቶች አይሰርቁም ወደሚል ደመደመው ማለት ነው። ከዛስ ሰዎቹ ነቢያት አይሰርቁም ይሰርቃሉ። አስቀድመው ግን ምን አድርገውታል መሰለ? ጠበሪ ላይ አንጣ ብለው ወጥረው ዘውት ነበረ። ጠበሪ ቮሊዩም 9 ላይ ገጽ 31 ላይ ምን ይላል? ሐዲሱን እንደምታዩት ገጽ 31 ላይ አምጣ ብለው ወጥረው ይይዙታል። የተዘረፈውን ንብረት አንጣ ካፍለን የታል ብለው አሉት። ፑሽ እያደረጉ ወደ ተወሰዱት ይላል ወደ ዛፍ ጋር ወሰዱት። ወደ ዛፍ ጋር ወሰዱት። ተዘዱ ስዋሻ አይታችሁኝ አላውቅም እኔ አልወሰድኩም የለኝም አላቸው ማለት ነው። መጨረሻ ላይ መገለጥ እንደዚህ አይነት ሲመጣ ደግሞ ምን ይላል? አላህ የተሰረቀውን ፓንት በቂያማ ቀን ዞላችሁ ይመጣል። እንደው አባት ከልጅ ይማራል ነው ነገሩ በሚገባ እና እንግዲህ የቂያማ ቀን አንተ ንብረት ለምሳሌ ጫማ ተሰርቆብህ ጫማ ተሰረቀብኝ ነብዩ ነው የሰረቀው ስትል ጫማህን የሰረቀው ሰውዬ ቂያማ ቀን ጫማህን ዞልህ ይመጣል ሲል የትንሣኤ ቀን ሲል አንተ ነው የወሰድከው ስትለው አይ እኔ እኮ አንተ አትወስድም ብሎኛል አለ። የሚወስደው ሰውዬ ግን በቂያማ ቀን ዞልህ ይመጣል ብሎኛል። ምን ትላለህ? ሌላኛው አስቂኙ ፓርት ምን እንደሆነ ታውቃለህ? ከዛ በኋላ ምን አደረገ? ሬድ ቫልቬት አይደል የጠፋችው? ቀይ ልብስ እንዳለ እንዳይለብሱ ከለከለ። ሙሐመድ ማስረጃ ሱናን አናሳይ 5266 ላይ it was narrated that Ibn Abbas እንዳለው I was forbidden to wear red garments ቀይ ልብስ እንዳለብስ ተከለከልኩኝ። በብዙ ሐዲሳት ላይ ሬድ ቫልቬት እንዳይለብሱ ተከለከሉ ይላል። ከዛስ ምን ብናይ ጥሩ ነው? ዳውድ 40:73 ላይ ስንመለከት አንድ ታሪክ እናገኛለን። I saw the messenger of Allah at Mina giving sermon on a mule and wearing a red garment while Ali was announcing. ሙሐመድ ደግሞ ቀይ ልብስ ወይንም ደግሞ ቀይ ነገር ይለብሳል። እነሱም ግን እንዳለብሱ ብሎ ከለከለ። ለምን ይሄ ሆነ ታዲያ? ቀይ እሱ ይለብስ እነሱ ማይለብሱ ከሆነ የጠፋችሁ ቀይ ልብስ ከሆነች ሌላ ማስረጃ እሺ አሁን አምጣ ብለው አስጨንቀውታል አይደለ? እዛውትም ተናንቀውትም ነበራል። ዛፍ ስር ወስደው ራሱን ያልወሰድኩም ብሏል እንትን ብሏል አይደለ? አላህ በቂያማ ቀን ተሸክሞላችሁ ዘው ይመጣል ልብስም ብሏል። ከዛ መጨረሻ ደግሞ ሌላ ሲስተም ዞ መጣ። ሱረቱ አንፋል ወይም የጦር ዘረፋ ገንዘቦች ምዕራፍ 8 ቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። አንጣ ብለው ሲያስጨንቁት ከጦር ዘረፋ ገንዘቦች አንጣ እያሉ ያስጨንቁሃል። ስለዚህ ከጦር ዘረፋ ገንዘቦች ይጠይቁሃል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ናቸው። አትጠይቁኝ በቃ። ይህንን ያለው ማን ነው? አላህ ነው ያለው። ተገለጠለት። አሁን እስካሁን ድረስ አስጨነቁት ታውቃለህ። መንገድ ላይ ዛፍ ስር እየወጠሩ ሲጠቋቋሙበት የጦር ዘረፋ ገንዘቦች ይጠይቀዋል። አሁን እንግዲህ መንሱርስ እንዴት ነው ሲጠየቅ ምን ይለዋል? መኪናው ስላል አልወሰድክም ሲባል መኪናውን የቂያማ ቀን ሌባው ተሸክሞ ይመጣል ይላል። እንደ መሐመድ ስንት ነው በቂያማ ቀን ዞላችሁ ይመጣል። ተሸክሞት የሚመጣው ሰው እየነዳት ይመጣል። በቃ እየሾፈረ ይመጣል። አስባ እንደዚህ አይነት ጭዌ ባይዛ እቺን ልብስ ቀይ ልብስ እንግዲህ አሁን እሱ እንደሚለብስ ሌሎቹን እንደከለከለ ከዛ ደግሞ ዘረፋ ገንዘቦች ሁሉ የኔ ነው በኋላ ብሎ ደግሞ እንደዘጋቸው። ምክንያቱም ከዛ በኋላ ቀይ ልብስ ቢሰጣቸውም አምጡ ቢልም እንዳለብሱ ብሏቸዋል። ምን ያደርግላቸዋል? ቀይ ልብስ እሱ መልበስ ይችላል። እነሱ ግን ተከልክለዋል። የጦር ዘረፋ ገንዘብ ደግሞ የእሱ ነው ተብሏል። ስለዚህ አንጣ ብለው ከዛ በኋላ መጠየቅ ይችላሉ። ከዛ ምን ሆነ መሰለ? ሙሐመድ ሲሞት እቺ ልብስ ምን ሆነች መሰለ? When the messenger of Allah was buried, a red velvet cloak was placed beneath him.
ሙሐመድ ሲሞት ያችን ቀይ ልብስ ወሰዱና መቃብር ውስጥ ከተቱለት። ምክንያቱም ቀይ ልብስ እንዳለብስ ብላቸዋል። ከዛ የጦር ዘረፋ ገንዘብ ደግሞ የኔና ያላህ ነው ብላቸዋል። ከጦር ዘረፋ ገንዘብ ይጠይቋል። እሱ የአላህና የሙሐመድ ነው ስለተባለ እንዳትጠይቁኝ አለ። ሌባ እንዳይሉት ደግሞ ነብይ አይሰርቅም ብሏል አላህ አላቸው። ከዛ እሱ ዘና ብሎ ሲለብስ ሲሞት መቃብሩ ስር ከተተለት። ይህን የከተተው ደግሞ ባሪያው ነው። ለምን እንደከተተው ደግሞ ሲናገር እንዲህ ይላል። ሱናኒ በማጃ 16:28 ላይ ሙሉ እናንተ ታሪኩን አንብቡት። he buried it in his grave እንትኑ ስር ከተተለት። ሹርቃን የሚባል ባሪያው ነው መቃብሩ እንትኑ ስር ከስር ያ and said ከዛም እንደዚህ ያለ ከስር ከቶ by Allah no one will ever wear it after you so it was buried with the messenger of Allah በአላህ ይሁን ካንተ በኋላ ይሄንን ማንም አይለብስም። ስለዚህ አብሮ ይቀበራል። ምክንያቱም በቂያማ ቀን ተሸክሞ እንዲመጣ ማለት ነው። ማን ያንን ልብስ ለብሶ ማን ተሸክሞ በቂያማ ቀን መምጣት ይፈልጋል? የሰረቀው ሰውዬ በቂያማ ቀን ተሸክሞ ትዞት ይመጣል አይደል? ስለዚህ አብሮ ይቀበራታል። ማንም ይሄንን ቀይ ባልቤት ማንም አይለብሰውም ብሎ ቀበረው አለና አብሮት። ቆይ አሁን ላይ ያሉ ሙስሊሞች ቀይ ልብስ መልበስ ለምን ተፈቀደላቸው ታዲያ? እንግዲህ እነሱ ይሄንን አዲስ አያውቁት ይሆናል። ብዙ ሰዎች ሲለብሱ እናያለን አይደል? ቀይ ሸሚዝ። ስለዚህ ይሄን አዲሳችሁን በደንብ አንብቡ እመክራለሁ። ቪዲዮ እንመልከተው። መንሱር ከእስር ቤት ከወጣ በኋላ እስኪ የሰጠውን ኤክስኪውዝ እናዳ ስለ ምላስ አውርቷል። እንስማው። በምላስ የሰው ልጅ ብዙ ነገሩ ይበላሻል። እውነት ነው። ህይወቱ ምዝረብል ይሆናል። እውነት ነው። ህይወቱ ስኬታማ ይሆናል። እና ወንድም እህቶቼ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁ ነው። በትክክል ተምሮበት ከሆነ ማለት ነው። ስለዚህ እሱ ከዚህ በፊት የተናገራት ተራ ቁርስ በልቶ ምሳ ማይደግም ምናምን እያለ እኛ ላይ ምላሱን ሲሰነዝር የነበረውስ አሁን ሌባ ተብሎ ሲገባ ምን ተሰማው? ምን ተሰማው? እሱ ስለተሳደበ አይደለም የገባው፣ ሌባ ተብሎ ነው። አንድ ታሪክ ልጨምርልህ። አሁን ገዝቼ ነው እንደዚህ አድርጌ ነው ምናምን ማለት ይችላል። ሙሐመድ በአንድ ወቅት ላይ ፈረስ ሊገዛ ሄደ። ፈረስ ሊገዛ ሄደና ሽጥልኝ አለው። ተስማሙ። ከዛ እና ገንዘብ ሰጥሃለሁ ብሎት ሄደ። ሰውየውም የፈረሱ ባለቤት ተከተለው ሙሐመድን። ሙሐመድ ትንሽ ከሱቁ ራቅ እንዳለ ከሰውየው ከሻጩ ንግድ ቦታው ራቅ እንዳለ ቶሎ መሄድ ጀመረ። ሙሐመድ ፈረሱን ይዞ፣ ሰውየው ቀስ ብሎ እየተከተለው ነው። ሰዎች ከዛ ፈረስ ምናምን እያሉ ድምፅ ማሰማት ጀመሩ፣ ባለ ፈረሱን ማለት ነው። ሙሐመድ ፈረሱን ይዞት በፍጥነት መሄድ ጀመረ። ከዛ ፈረስ ምናምን ሲሉት ተዛ ሰውየው ምን አለ፣ በረሃ ሰው ነው። ሙሐመድ ፈረሱን ምገዛ ከሆነ ግዛ፣ ካልሆነ ግን ለሌላ ሰው ሸጠዋለሁ አለው። አልከፈለውም እና ከፍላለሁ ብሎት እኮ እየሄደ ነው። ከዛ ሙሐመድ ቆመና መለስ ብሎ አየውና ገዝቼ የለ እንዲ አለው። ኧረ አልገዛኸኝም አለው። ገዝቼሃለሁ ስግጥ ብሎ ማለት ነው። ገንዘብ ካልሰጠው ከዛ ምስክር አምጣ አለው ሰውየው፣ ባለ ፈረሱ ጌታ። ከዛ ምስክር አምጣ አልሸጥኩልህም አለው። ከዛ ካምዙ የሚባል መጣ። ካምዙ መጣና እኔ መሰክራለሁ አለው። ትመሰክራለህ አንተ አለው። አዎ። እንዴት ነው መሰክረው? አላየህም እኮ ይሏል። አንተ ከራስህ አትናገርም፣ እውነተኛ ሀቀኛ ስለሆንክ ስለማትዋሽ እኔ መሰክራለሁ አለው። ሳይ ከዛ ምን አለ ሙሐመድ፣ አንተ ያንተ ምስክር የሁለት ሰዎች ምስክር ነው አለው። ገዝተሃል በቃ። ያሰውየው ምስክር አንተ ብሎ ነበረ። ከዛ ይሄው ይሄ ሰውዬ መሰከረ፣ ክንዙ ይባለው። ከዛስ አንድ ሰው ነው እንዳትል ደግሞ የሱ ምስክር ሁለት ሰው ነው። አልሰማም እንዳትል ደግሞ እሱ ታማኝ ነው ተባለ። ሱናን አቢ ዳውድ 36:07 ላይ የሚገኝ ነው። The prophet brought a horse from a Bedouin. ነብዩ ከበረሃ ሰው ፈረስ ገዛ አለ። The prophet took him with him to pay him the price of his horse. ነብዩ የፈረሱን ባለቤት ከፈረሱ ጋር
ሂሳብ ሊከፍለው ዞት ሄደ አለ። ሲገዛ ገንዘብ አልሰጠውም ነበር። the messenger of Allah walked quickly ያላ መልእክተኛ በጣም በፍጥነት መራመድ ጀመረ። and the Bedouin walked slowly ሰውየው ደግሞ የፈረሱ ባለቤት ቀስ ብሎ እየተከተለ ነው። the people stopped the Bedouin and began to bargain with him for the horse as they did not know that the prophet had bought it ሰዎች ከዛ የፈረሱን ባለቤት አቆሙትና መሐመድ እንደገዛው ስላላወቁ ድምጽ ማሰማት ጀመሩ። ፈረስ ምናምን ይሉ ጀመር። እንግዲህ መሐመድ ፈረሱን ገዛ የተባለው እንዲሁ ስምምነት ነው እንጂ ገንዘብ አልከፈለም፣ ገንዘብ አልሰጠም ገና። the Bedouin called the messenger of Allah saying ከዛ የሰውዬ መሐመድን ጠራውና እንዲህ አለው if you want this horse ይሄንን ፈረስ ከፈለከው አለ then buy it ግዛው otherwise I shall sell it ካልሆነ ግን እሸጠዋለሁ አለ። The prophet stopped when he heard the call of the Bedouin. ሙሐመድ ከዛ ምን አልኩ? ሙሐመድ ቆመ። ለምን ቆመው? የቤዱንን ጥሪ ሲሰማ። and said ከዛም እንደዚህ አለ have I not bought it from you? አልገዛሁህም አለው። አልገዛሁህም አለው። The Bedouin said I swear by Allah I have not sold it to you. ባላህ እምላለሁ አልሸጥኩልህም አለው። The prophet said ነብዩ እንደዚህ አለ። በደንብ አስተውል። Yes I have bought it from you. ገዝቼሃለሁ ሙሐመድ አልሸጥኩልህም ሲለው ነው ገዝቼሃለሁ። ከዛ the Bedouin began to say bring a witness. እሺ ምስክሮች አንተ አለው። እሺ ምስክር አለ። ኩዜማ ኢብን ታቢት then said ኩዜማ ከዛ እንደዚህ አለ I bear witness that you have brought it. እኔ ምስክር ነኝ ገዝተሃል አለው። እኔ ምስክር ሆናለሁ ገዝተሃል። The prophet turned to ኩዜማ and said on what grounds do you bear witness? በምን መስፈርት ነው አንተ ምስክር የሆንከው አለው። ምክንያቱም በቦታው አልነበረም አላየም፣ ገንዘብም አልሰጠም። ነብዩ እኮ ግራ ገባው። መሐመድ ራሱ ምን ብሎ እኔ ምስክር ነኝ ገዝተዋል ሲል ማለት ነው። he said by considering you trustworthy አንተ ታማኝ ስለሆንክ እሱን ኮንሲደር በማድረግ ገዝተዋል። በቃ አንተ አትዋሸንም ብዬ ስላመንኩ ገዝተዋል ብዬ መሰክራለሁ። ከዛ ነብዩ በሚል ድሮ ነው the messenger of Allah the prophet made the witness of ኩዜማ equivalent to the witness of two people. ኩዜማ እንደዛ ምን አደረገው? መሐመድ የሁለት ምስክር እኩል አደረገው። አሁን በቁርአንም ያስተላልፈው አለ ኩዜማ ብቻውን የሁለት ሰዎች እንደ ምስክር ስለሚቀበል ታማኝ ነው ተብሎ ፈረስ ሊገዛ ሄደ፣ ተስማማ፣ ገንዘብ ሳይከፍል እና ፈረሱንም እና ሰውየውን ይዞት ሄደ። ገንዘቡን ሰጣለሁ ብሎት ከዛ መሐመድ ቶሎ ቶሎ መሄድ ጀመረ። ሰዎቹ ፈረስን ወስደብ ብለው ሰውየው ላይ ሲጮሁበት ፈረስ የምገዛ ከሆነ ግዛ፣ ካልገዛህ ግን ለሌላ ሰው ሽጠዋለሁ ሲል ነው ነው ገዝቼሃለሁ ድርቅ። ከዛ ሰውየው ምስክር አንጣ ሲለው ኩዜማ ብድግ አለ መጣና እኔ መስክርልሃለሁ። በምን መስፈርት ነው መሰክረው? አላየህንም እኮ አንተ ስለማትዋሸን በቃ ገዝተሃል። ከዛስ አንተ የሁለት ሰው ምስክር ነህ። እንደውም ያው ሁለት ሰው ምስክር አንጥቻለሁ። ይሄ አንድ ሰው እኮ ነው ያመጣኸው። ኩዜማ ብቻ እኮ ነው የኩዜማ ምስክር፣ የሁለት ሰው ወይ ምስክር ነው። መንሱርም እንደዚህ ማድረግ ይችል ይሆን? ፍርድ በል። አሁን እንደዚህ አይነት ምስክርነት መንሱር ትቀበለዋለህ? ነብይህ ነው እንግዲህ እንደዚህ ያስደረገው። ቁርአንም የተላለፈው ኩዜማ አስተላለፈው አለ። ከሁለት ሰው እንደተላለፈ ተደርጎ ታማኝ ነው ተብሎ ቁርአኑ ይቀራል። አሁን ላይ ኩዜማ አንድ ሰው ቢሆንም የሁለት ሰው አህል ታማኝነት አለው ተብሎ ማለት ነው። ለማመኑ ለጭንቅላት የሚከብድ ነገር ምክሩን እንጨርሰው። ምን ዘመን ይሻላል? ይሄን ለማመን ይከብደኛል። በዘመኑ አሁን ራሱ የሚያበላ ሿሿ ነው አንተ። ስለዚህ ምላስ የሚያመጣው ጣጣ ያሳስርሃል፣ ህይወትን ያስጠፋል፣ ብዙ ነገርን ችግር ውስጥ ይከታል ማለት ነው። እውነት ነው፣ እውነት ነው። አሁን ያሳስሮታል።
ብዙ ጣጣ አስከትቶታል እና መንሱር ቀላል ያድርግለት ባይዘይ አይ ሆፕ ወደፊት ደግሞ ክርስትናን አጥንቶ ከእንደዚህ አይነት ተረት ተረት ከሆነ ሃይማኖት ውስጥ ወጥቶ ህይወት የሆነውን ክርስቶስን አግኝቶ ወደ ብርሃን እንዲመጣ አይ ቲንክ ልቡ ቀና ይመስለኛል። በስሜት ተነሳስቶ ሊሆን ይችላል እንጂ እንደዚህ አይነት ተረት ተረት የሞላበት የእስልምናን አስተምሮት ውስጥ ተቀምጦ ሰዎች ወደ እስልምናችን ተነካ በቢሊየን ተከታይ ያለው እያሉ ፕሮድ የሚያደርጉበት እምነት አይደለም፣ የሚያፍሩበት የሚሸማቀቁበት እንጂ ኢንቫይት እናደርገዋለን ክርስትናን እንዲማር ጌታም ደግሞ እንዲረዳው በነገር ሁሉ። ሁሌም ቤታችን ክፍት ነው። በማንኛውም ሰዓት ቲክቶክ ላይ መምጣት ይችላሉ። ደስ ይለናል። ሊነግሩን ይችላሉ። ታዋቂ የሆኑ ብዙዎች ስላሉ አደባባይ ላይ የሚፈሩ በውስጡም አናግሩ። መልካም ሲንቀጥል ስለዚህ በተቻለን መጠን እኔ እውነቱን ለመናገር የምንናገረው ንግግር ህይወታችንን ምን ያክል ከፍ ሊያደርገው እንደሚችል በምላሳችን ደግሞ ባመጣነው ጣጣ ምን ያክል ህይወታችን ችግር ውስጥ ሊገባ እንደሚችል ያየሁበት የተማርኩበት የሰው ልጅ ለደቂቃዎች ትዕግስት የሰው ህይወት ላይም ችግር ይፈጥራል፣ በራሱ ህይወት ላይም ችግር ይፈጠራል። መልካም እንግዲህ በደንብ ስለ ምላስ ጥቅምና ጉዳት በደንብ የገባው መሰለኝ ነው። በሚገባ ፓንት ከመስረቅ እስከ መኪና መስረቅ የተሰረቀውን አንጣ ብለው ዛፍ ስር ወጥረው ከመያዝ አይን ያልሰረኩም የሰረቀው ሰውዬ ፓንቱን ዘላችሁ ይመጣል እስከ ማለት ድረስ ከዛም ደግሞ መጨረሻ ላይ ላዋጣ ሲል ሲሞት መቃብር ውስጥ ይከተትልሃል እስከሚለው ድረስ ብዙ ዋስቂኝም አዝናኝም አስተማሪም ናቸው። ይህንን አካል መከተል ጤናማ አይደለም። እኔ በደንብ አሁን መንሱር እስር ቤትም ገብቶ ስለወጣ በደንብ ተምሮበታል ብዬ አስባለሁ። እንግዲህ እናንተም እንድትነቁ ባይዘመኛ እየሳቅን ስናስተምራችሁ እንደዚህ በእንደዚህ ወይ የምናስተምራችሁ እንዲገባችሁ ሲሪየስ እንዳይሆንባችሁ ደስ ብሏችሁ እየሳቃችሁ ተምራችሁ ምን ውስጥ እንዳላችሁ እንዲገባችሁ ስለምንፈልግ ነው እና ሁላችሁም ወደ ልቦናችሁ እንድትመለሱ ወደ እኛ እንድትመለሱ ወደ ብርሃኑ እንድትመጡ በትህትና እንጠይቃችኋለን። በስተመጨረሻ የምትለው ነገር ካለ በለለን። በስተመጨረሻ በያላችሁበት ሰላም ሆኖልን ደህና ቆዩ። መልካም ሰብስክራይብ ማድረጋችን እንዳይረሳ። መልካም ቆይታ ይሆንልን። ቴንክ ዩ